በዚህ ቪዲዮ የምነግራችሁ የሪሲቨር ሞዴሎችና ዝርዝሮች በፍጹም ኳስ ለመመልከት አይሆኑም። ከኳስ በተጨማሪ ከሪሲቨሮቹ ከኖርማል ኤችዲ ቻናሎች ውጭ ምንም አይነት ጥቅም አይሰጧችሁ። ቪዲዮውን እስከ መጨረሻው ከተመለከታችሁት የትኞቹ ሪሲቨሮች ናቸው ለኳስ የማይሆኑት፣ የትኞቹስ ሪሲቨር ለኳስ ይሆናሉ የሚለውን ታገኛላችሁ። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። እንደዚህ አይነት ፈጣን የዲሽ መረጃዎችን ለማግኘት አሁን በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶችን ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። ለኳስ የማይሆኑ ሪሲቨሮች መካከል የመጀመሪያው ሚዊ ነው። ሁለተኛው ሊደር፣ ሶስተኛው ኤክስትሪም፣ አራተኛው ኦስካር። እነዚህ ሪሲቨሮች በፍጹም ኳስ ለመመልከት አይሆኑም። ይህ ማለት ግን ከዚህ ሪሲቨሮች ውጭ ያሉ ሪሲቨሮች ይሆናሉ ማለት አይደለም። ነገር ግን በአንጻራዊነት ይሻላሉ። ከነዚህ ጋር ደግሞ በስም የማይታወቁ አዳዲስ ምርቶች ይኖራሉ። እነዛ ሪሲቨሮችም እንደነዚህ አይነት ፈንክሽን ስላላቸው ዋጋቸው በጣም ቅናሽም ስለሆነ ለኳስ አይሆኑም። ኖርማሊ ኤችዲ ቻናሎችን ለመጠቀም ብቻ ነው ይሆናል። እንኳን ለኳስ አይደለም የተለያዩ ፕሮግራሞችን ሶሻል ሚዲያዎችን ለመጠቀም በፍጹም አይሆኑም። ነገር ግን የሚሆኑ ሪሲቨሮች ደግሞ ሌሎቹ በተወሰነ መልኩ ይሻላሉ። እነዚህን ሪሲቨሮች ደግሞ የትኞቹ ሪሲቨሮች በበለጠ ለኳስና ለሌሎች ነገሮች ጥሩ ናቸው የሚለውን የቴሌግራም ቻናላችን ላይ ያስቀምጠናል። እዚህ ያላስቀመጥንበት ምክንያት የመጀመሪያው ቪዲዮውን ላለማርዘም ነው፣ እናንተ ቶሎ መረጃው እንድታገኙ ነው። እነዚህን ሪሲቨሮች ካልገዛችሁ የትኛውን ሪሲቨር ልግዛ የምትሉ ከሆነ በመጀመሪያ እኛ የማማከር አገልግሎት እንሰጣለን። በሪሲቨርም በአንድሮይድ ቦክስም በስማርት ቲቪም የተያዙ ነገሮችን ቲቪዎችን ሳይቀር እኛ በደንብ ስለምናውቃቸው ይሄን ሪሲቨር ግዙ እናያለን። የማማከር አገልግሎት ለምትፈልጉ ከታች ባለው ስልክ መደወል ትችላላችሁ። ከዛ በተጨማሪ ግን የትኞቹ ሪሲቨር ለኳስ ይሆናሉ የሚለውን ደግሞ ዝርዝር መረጃውን በሰፊው ለማግኘት አሁን የቴሌግራም ቻናላችን ላይ ስክሪን ላይ በምትመለከቱት መልኩ ሰርች በማድረግ ወይም ደግሞ ኪውአር ኮዱን በማግኘት እሱን ማግኘት ትችላላችሁ። ቴሌግራም ቻናላችን ላይ የሚሆኑትን የኳስ ሪሲቨሮች በዝርዝር አስቀምጠናቸዋል። ከዛ በተጨማሪ አዳዲስ መረጃዎችን ማግኘት ትችላላችሁ። በሳምንት 3 ቀናት ኦንላይን ቮይስ ቻት አለን። ሰኞ፣ ሮብ፣ ዓርብ ከምሽቱ 3 ሰዓት ተኩል ጀምሮ ይሄንና ሌሎች ጥያቄዎችን መጠየቅ ትችላላችሁ። አዳዲስ የኳስ ቻናሎች፣ የሰርቨር መረጃዎችን፣ የፊልም የሙዚቃ ቻናሎችን በፍጥነት 24 ሰዓት የምንለቅበት የቴሌግራም ቻናል ነው። ስለዚህ አሁን በነገርኳችሁ መሰረት ለኳስ የሚሆኑ ሪሲቨሮችን ለምትፈልጉ ከሆነ የቴሌግራም ቻናላችን ጆይን አድርጎ እነዚህን ሪሲቨር ግን በፍጹም አትጠቀሟቸው ወይም አትግዟቸው። እነዚህ የሚሆኑት ለማሻሻጫነት ብቻ ነው የሚጠቅሙት። ማለትም ከሳህን ጋር ሲሸጡ ዋጋቸው ቅናሽ ስለሚሆኑ ለነጋዴ ነው እንጂ የሚሆኑ ለተጠቃሚዎች በፍጹም አይሆንም ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። የትኛው መጣይ ካላችሁ አስቀምጡልኝ። የትኞቹን ሪሲቨሮች መግዛት እንደምትፈልጉ ለማወቅ ደግሞ የቴሌግራም ቻናላችን ጆይን ማድረጋቸው እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም።